ለውዲቷ ለእናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ እኔ ስለ አገሬ። ጠላቶቿን እቃወማለሁ አጥብቄ በብርቱ ስለ ሀገር ፍቅር ገባኝ በእውነቱ። ሲመሰክር ድንጋይ ማንነቴን ክጄ ላንቺ አንሼ ብታይ ከእድሜ ከሕይወቴ ሰስቼ ብነሳሽ ይራቀኝ ሰውነት ልርገፍ እንደ ጤዛሽ ታሪክ ያድርገኝ ተወቃሽ። ለውዲቷ ለእናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ እኔ ስለ አገሬ። እንኳን አደረሳችሁ እንኳን አደረሰን። ሚሊሻ ሀገር በተወረረች ሀገር ዳር ድንበር በተደፈረ የሀገር ሉዓላዊነት በተነካ ጊዜ ነጋዴውም አርሶ አደሩም የተማረ ወጣቱም ይሁን እድሜው ለዛ የጋበዘው ሰው ወጥቶ ሀገርን ከወረራ ከዳር ድንበር እንዳይደፈር ሉዓላዊነት የሚያስከብር ጀግና እና ሰርቶ አደር እንጂ በስርቆት የሚተዳደር አርሶ አደር ያንገላቱ ሰብአዊና ቁሳዊ ኪሳራ ቢያደርሱ አይደለም። ስሜን ፍቅራይታው ከክብርሽ አዳራሽ ቀድሞ ካላረገኝ የከፋሽ ቀን ደራሽ ነግሰሽ በአደባባይ ኑሪ በፍቅር ትንፋሼ ነውና ያንቺ ልምላሜ ኢትዮጵያ። ፏናቴ ጥላ ወንድም ጋሼ እኔን ባየቴ በምድርሽ አኑረሽ ሁሉን። ይህ አንጻራዊ ሰላም የተሟላ እንዲሆን የሀገር መከላከያ ሰራዊት ከሚከፍለው መስዋዕትነት ጎን ለጎን የወረዳው ጥምር ጦር በተለይ ደግሞ ሚሊሻና ሰላም አስከባሪ እንዲሁም ፖሊስ የምታደርጉት ተጋድሎ ተጠናክሮ መቀጠል ይኖርበታል። ምክንያቱም ደብረ ኤልያስ ወረዳ ነፃ ሆነ የሚባለው ዋሜትን ጨምሮ መቆጣጠርና ዓለም ብርሃን ለአንዴና ለመጨረሻ ከወረዳችን ጠራርገን ማጥፋት ስንችል ዛሬ እውነት ነው አከርካሪያቸውን ሰብረን ዋሜትና ሉላ ጉዳ እንዲሁም የተከበረው ስላሴ ገዳም ሄደው እንዲወሸቁ አድርጋቸዋል። ነገር ግን ባጠረ ጊዜ ውስጥ ጉሮሮአቸውን አንቃችሁ ካሉላ ጉዳ ከስላሴ ገዳምና ከዋሜት እንደምታወጧቸው ጥርጥር የለንም። ክብር ለጀግናው ሀገር መከላከያ ሰራዊት፣ ክብር ለወረዳው ጥምር ጦር፣ ክብር
ለዚህ ትግል መስዋዕትነት ለከፈሉ ጓደኞቻችን፣ ለዚህ ክብር ላበቃችሁን ሁሉም በወረዳ ደረጃ ያለው የጸጥታ ኃይል፣ የተከበረው ሚሊሻና ሰላም አስከባሪ እንዲሁም ፖሊስ ክብር አለን። በእርግጠኝነት ይሄ አንጻራዊ ሰላም የተሟላ ሆኖ በቅርብ ቀን በወረዳ ደረጃ ማክበር እንደምንችል እምነት አለኝ።